ቆሻሻ ነሽ ቆሻሻ ወጭጭ ምን አርጋ ነው ወንድሜ እንደዚህ መሰልባት እንዴ ቆንጅና ማይምጡ እንዴ እኔ አልተጣሩም ስም ብለ ቆራሰው ታጣሪ እንጂ እነሱ ሳይመጡ ልቆርሱ ነው እንዴ አንተ ለምንድነው የሆነ ነገር በተደረገው ቁጥር ተጣሪ እንጡ ምናምን ከሁለት ወር ናፍቆት በኋላ እንሂድ አባዬ ጋር እንሂድ ወይኔ መንታ ድንቡሽቡሽ መንታዎች አራው ምን እየጠራችሁት ነው አባታችሁን ሰላም ምርጥያስ ደናችሁ ይትበነኝ እንኳን ወደ ቻናሉ በድጋሚ መጣችሁ ለማኑ ሉፒስ እኔ በጣም ጃሪውላችሁ በያላችሁበት መልካም ነገር ይተማችሁ ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማኑ ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ይችላልላችሁ ማኑ ቪዲዮ እንደሞፍቶ ኮኒደርስ ላይክ ብታርጉልኝ ይረዳኛል ማኑ ወደ ቪዲዮ የገንዛ ጓደኛ ሚስት ፊት ሲያሳጣ ፍቅሬ ዳኒ እየደወለልህ ነው ፍቅሬ አንቺና ላው ላይ አርጊልኝ ብራዘር የዛሬው ፏፈሽ እየደራ ነው ቶሎ አመጣም ብራዘር ነግሬ የለ ጎረቤት ያለው ልጅ ግራጎኔን እየተሰማኝ ነው ብሎ ኦኬ ብራዘር በቃ ቶሎ አሳክመውና ለሚስት ያሰብከው ስጦታ ፏፈሽ ብሏል ነው ማለት በቃ እሺ ደውልልሃለሁ ምንኛ ነው ያወራችሁት ምንኛ ነው ያወራችሁት የሀበሻ ብሮኮድ ማለት ይሄ ነው ያረደ ልጅ የጎረቤቴ ግራጎን ምናን ደስ ይላል አንተ ግዛ ያልኩትን ሳይገዛ ሲመጣ ምን ሰርተሽለት ነው እንደዚህ በጣም አሪፍ ኬክ መሆን አለበት ዲዘርት እድግ በይልኝ እያላት ነው ለነገሩ ሚስቱን አለካ እንዲህ ነበር መስራት ብላ አስጎምጅታው ከጨረሰች በኋላ ነው ባዶ ሳም ሆኖ መታሾፈው ገባ ልጅነቷን ያልጨረሰች ሚስት ስታገባ እኮ ልጅነት አለመጨረስ አይደለም እኮ ኖስታልጂክ ነው ትዝታ በቃ አበባውን ስጣት ከዛ አብራችሁ ጨፍሩ እኔ ራሴ እንደዚህ መጨፈር ነው የሚያምረኝ ቤት ውስጥ አብሮኝ እንደዚህ የሚጨፍር ሚስት ቢኖረኝ እኔ እድለኛ ነው መሆኑ ገባ ምንድነው ያብለጨልጫችሁት እንደዚህ ያብለጨልጫችሁት ሙቀት እየወሰድን ነው ከባዝሊ ላይ አሳምንሽው ልጄ ነው እንዳልኩት እሱ እኮ ነው ያሳዘኝ ጉንፋን እሱ እዛ ሲራገጥ ትምህርት ቤት ምናምን ከጓደኛ ኳሲያሹ ልጅ ጉንፋን እመኝ ያሲዘሽ ነው ያለሽ ዘማልኩ ይሄው ጉንፋን ያሲዘሽ ደግሞ ከሱ ነው ያዛዘኝ እንዴት ከሰማይ ወርዶ ያዘው እሱን አሞታል እሱ ደህና ነው ቡጡ ናይ አማሃል አላመመኝም ልቀቂኝ አላመመኝም እያለን እኔስ እኔንም ይዘኸኝ ዳ አንቺ አሞኛል አላልሽም ያስተልሽም እንዴ አላሳለብስ ከሆነሽ እያሳለው እንሂድ አባ እንሂድ እኔም ተስሎኝ በሷ ጨክነ እግዚአብሔር ይማራችሁ ሆነት እሺ አሜን አባ አትሄዱማ አባዬ ወዳለሁ እሺ ነጭ እሺ ልቀቂኝ እስቲ ልቀፈው አባቴን ልቀፈው ልቀቂኝ እኔ የህፃንኛ ቋንቋ እችላለሁ ለዛ እየተረጎምኩ እኮ ልክ ልንተኛ ስንል ጥያቄ የምታበዛው ነገርስ ተገቅዳሜ ነው አዎ በጣም ነው እንደምትወጣው አዎ ምን ያማርራል ቁስም ሰራለህ እሺ በቃ ተኝ እኔ የምልህ አታስተኛህም ቅዳሜም አይደለም በጧትም አይደለም የምወጣው በቃ እንተኛ ብቻ እንተኛ አየ ካገባው በኋላ እንደዚህ አይነት ፕሮብሌም እንደሚገጥመኝ ያስተዋልኩኝ ነው በቃ ያሉት ብዙ ጥያቄ ትጠየቃለህ መተኛት ሁሉ አትችልም ነው ማለት ፓርት 2 የምን ፓርት 2 ኡፍ በእናትህ ዞር በል ዛሬስ ጎታሽ ግብራይሎች የሉ
አምጣው በእናትህ ወይ አምጣው አምጣ አይኖቼ ካይኖችሽ ኧረ ልስሞ ምናምን የታባ መስጣት እንዴ አራስ መስላ ተቀበለችው። ከዛስ ማዬ እንዲህ ነው በሲስተም ከዛማ የታባው ሄዶ ነው ደግሞ ፈልገሽ ነው እኔን እየፈለግሽ ነው መሰለኝ። እኔ ብሌን ነኝ። ሱራ ይባላል። ኧረ ቸልቴ እኔ እኮ ግራ የሚገባ እኔ ሰማረም ያው አሁንም ሴት ራሱ እንዴት በስነ ስርዓት እንደሚወራ እኮ አላውቅም እኮ ግን እኔ አንዳንድ ሰዎች የሆነ ጨርሰው ምናምን እድገታቸውን ሳይጨርሱ ምናምን ስንት ቺክ እንትን ሲሉ ሳይ ደምማለሁ ነው የምልህ። በቃ ፊትዬ ነሳሽኝ ልብ ያልደነደነም ሽሽትሽ እንድቆርጥ ሱስ ያጨማለቀውን እጄን ከእጄን ያንሳል። ወድጄ ይመስልሻል ማጨሰው እና ሲጋራው አፍ አውጥቶ አጭሰኝ ብሎ ነው። ያለ እድሜ ብዙ አይቻልም። ህመሜን ለመርሳት ደግሞ እስከ መጨረሻው አጨሳለሁ። የኔ ወንድም ከፈለክ ለምን እሳተ ገሞራ አታጨስ? አይመለከተኝም። ኧረ አንተ ፍታ በቃ አፈቅርሻለሁ። ነገውን በጭስ ከደበቀ ሰው ጋር አይደለም ፍቅረኛ ነው። አሁን ራሱ አብሬ ለቆምኩት በራሴ እያፈርኩ ነው። እሺ ልቀቀኝ። ኧረ አንቺ ደግሞ ምን ዲስሪስፔክት ነው? ፈልጎ ላይሆን ይችላል የሚያጨሰው። ምንድነው ተለወጠልሽ ላንቺ ብሎ ኧረ አሻንጉሊትም ይዞልሻል። እኔን በእንደዚህ አይነት ቅራቅሞ ልደልኝ የሞከርክ ነው? ኧረ በፍጹም የተዋወቅንበት መንገድ ጥሩ ላይሆን ይችላል አውቃለሁ። ዱርዬ ነኝ፣ ግን በጨለማ ህይወቴ ላይ መተሽ ጭላንጭል ተስፋ ሳታሳይኝ አትቀሪም። የህይወቴ መምህር ትሆኛለሽ። መምህር መሆን የሚችለው ተምሮ የተመረቀ ወይም ደግሞ በህይወቱ ብዙ አይቷል። ኧረ አንቺ በጣም እሪኩም ዘመዳሽ በዛ። በቃ እኮ የሁሉ ከለፋ አይበቃውም እንዴ? እንደውም ትቅረብ። ለሌላ ቺክ እንዲህ ብታረግ ያው መልሳ ልታስጨሰው ነው ልጁን። በቃ ሲጋራ ለሳምባ ጠንቅ ነው። እሺ ትምህርቴን ጀምሬያለሁ። ኧረ ተቀጠረች። ሲቪ አስገባህ? ሲቪ ለካ እሷ ነበር ማስገባት የነበረባት አይደለ? በቃ ከዚህ በኋላ ቆንጆ መምህር ትሆናለች ነው መልህ። ያረዳ ልጅ ሰላም። ኧረ እኔ እንጃ አላውቃትም። ማናት? ምን ልትለው ነው? መምህር እንኳን ደህና መጡ። ማናት? ምን ነው ጥያቄን በጥያቄ አትመልስልኝ። እሺ ምን ቀንተሽ ምናምን ባልሆነ እንዴ? ለምን ቀናለሁ? ምናልባት ወደሽ ልክ እንደ ወንድሜ ከሆነ አዎ እሺ ይሁንልሽ። መምህርነትሽ እንደ ወንድም ነው? እንደሱ ነው እንዴ? በቃ እሺ ስራው ጋር እንሂድ። ራስሽን ምትሰጪኝ መውደድ ነው የማነብብሽ። ሰላም እንዴት ናችሁ? እግዚአብሔር ይመስገን። ኃይሌ ነበር ይላከን። ብሌን እንዴት ናችሁ? ደህና። ስራ የሚሰራው እሱ ነው? አዎ ሱራ ይባላል። ኦኬ ከዚህ ፊት ምን ስራ ሰርተህ ታውቃለህ? ያልሰራው ስራ የለም ብታይ። በጣም ጎበዝ የስራ ሰው ነው። እሱ አያወራም እንዴ? አይ ብዙ ጊዜ ስለራስ ችሎታ ማውራት ስለማይወድ ነው። እረነ ቀበል ሰርተህ ታሳያል እንጂ አይደል እንዴ ሱራ? አዎ ውጤቱ ላይ ስለማተኩር ነው። መልካም ነገ ጠዋት መጥተህ ስራ መጀመር ትችላለህ። አንዳንድ ነገሮች ደግሞ ሰራተኞች አሪፍ ነው። ሴቭ ያደረገችው በቃ እናመሰግናለን። ፋይን በቃ እሺ አሪፍ ነው። ሴቭ ያደረገችው ዝና ከስራ ያባራል። እሺ ነገማ አንቺ የለሽም አለ ያፈጣል ይዛ
አሪፍ መልስ ገባ። እኔ ራሴ እሷን እንደዛ አውርተህ ኩክ አድርገህ የጠበስክ ሰውዬ መስሪያ ቤት ልትቀጠር ሂደህ ምናምን ጨዋጫ እንዴት ትጮታለህ ብዬ ልልሰል። ለካ የእሷ ውበት ነው ገባ አፉን ያሰረበት። ይቅርታ ኧረ አታድርቂኝ። እኛ በምናውቀው እድሜ 3 ዓመት ነው። ይኸውልህ አባት ብዙ ሰዎች ግን ይሄ ልጅ 3 ዓመት ብቻ አልኖረም ከዛ በላይ ኖሯል። አንዳንድ ልጆች ደግሞ የሚያነሱት ማለት ነው ይሄ ልጅ አሁን ህፃን ሊሆን ይችላል ግን ድሮ ተወልዶ እንደ አዲስ በድሮ ዘመኖች ምናምን አሉ አይደለ? እኔ መስማማበት ነው ኖሮ አርጅቶ ምናምን ሞቶ እንደገና ተወልዶ ነው የሚሆነው የሚል ጥርጣሬም አንስተዋል። ገባህ? አቤት የኔ ወንድም ማሾፉን ተውና ግልጹን ንገረን። አረታይ አታደርቂ ስለ ውበት ሰሚኝኒ አንዴ እኔን አዳምጠኝ። የተደማመጠኝ እኔን አዳምጠኝ። ስሚ ውስቲ አበልብኝ ደከኝ መጫፈዛት ያለኝ ፊት የለኝ መጫፈዛት የለኝም መንጃ ፍቃድ መንጃ ፍቃድ መንጃ ፍቃድ ነው ያልከው። መኪናህን የት ነው ያስገባሃት? ግራት ፍቅርህን ግለጽልኝ። ተናድጃል እንደዚህ በጥያቄ ልቡን ጥመድ አድርገሽው እንዴት ነው ፍቅሩን ሊገልጽልሽ የሚችለው? ይጣፈጭ አባዲ ካሜራ አልፈልግም። ካሜራ ካለ የሆነ ነገር ሰብሮልሻል ማለት ነው። የኔ ውብ እኔ ካሜራ አልፈልግም። እንዲህ የሚያሰማምጥሽ የሆነ ነገር ሊያሾፍሽ ነው። በጣም እኮ ነው ማፈቅርሽ የኔ እናት። ፈዘዘች። ድንገት ልንገርሽ ብዬ እኮ ነው ፍቅሬ። አመሰግናለሁ። ሁሌ ፍቅር ቅርቅር እያደረኩሽ ነው የምኖረው። እሺ ለጌታ የኔ አንደኛ ሁሌም የኔ ቆንጆ። እሺ ኧረ በቃት ክፉ አይንካሽ። ኧረ በቃት አፈቅርሻለሁ። እንደዚህ ሳመጣ ስሪ ወደ ስፖርትሽ ምንም አላረግም። እባክሽ ይሄን ሰበብ አድርገሽ ልታቆሚ በይ። ቀጥይ አቅም አጣሁ። ቀጥይ አቅም አሳጣኝ። እንዴት ብላ አቅም ታገኝ ነው እኮ ወንድም ጥላ እንደዚህ አርጋ ሰማምጣት። ከዚህ በኋላ ስፖርት አይደለም መነሳት ሁሉ የሚያቅታት ነው ይመስለኝ። እንዲህ ሁሌ ፍቅሩ የሚገልጽ ባል ይስጣችሁ። ኮሜንት ላይ አሜን እያላችሁ ጻፉ። አረ ጎረምሳ እየተከታተለ ነው። ሰዎች ተመልከቱት። ይኸው ያለ ላምጣ አረ ቻው አንግማንሽ ቼላው ነኝ አንግማን ሃንግማን ኤፍሲ ቼልሲ ወይኔ ወዴ ደሳምምከኝ አያም ሃንግማንሽ አረ ሚም ሃንግ እሺ ማኒ ሰፈጠኝ ምን አረ ምንም የለም ሰፈጠኝ ቦስ የምትሆን ሚስት አንተ ቀልደኛ ሰው መሰልኩህ። ብላክ ቤልት እኮ አለኝ አይደለ? እና ተብጣለ ቹምቢ ብለሻውን ቆልፊው። አረ ይሄ ነገር ያለ ፍቅርህ ሲበዛ በማታ እንደዚህ ሳይኮ እየተጫወትክ ነው ከሚስት ጋር የምትሄደው። ከወክ መልስ ያው ወክ ከወክ መልስ ወክ እናቴ እንደ ፔንግ እስቲ ጂ ከስቲ አንተ ግን ሚስትየዋ በጣም ብራይት የሆነች ሰው በቃ የእውነት ላይፋቸውን ነው የምልህ የሁለቱንም የእሷንና የባሏን በቃ እንደ ፀሐይ የምታበራ ሰው ናት። ይቺ ልጅ የምትመቻችሁ ሰዎች ኮሜንት ላይ ፕሊዝ። የመጀመሪያ ሴት ልጅ ከአባቷ ጋር ያላት ፍቅር ግን ኖርማል ነው? ቀንተሽ ነው ምናምን ልትሆን ትችላላችሁ። አዎ ቀንተሽ ነው። ሰው በጤና አይዋደድም። ሊሞቱ ነው ቀንተሽ ነው። ፍቅር መጫወት ቀን ከሌ ቅናት አጎበጣት ይጠላሉ። እግዚአብሔር አየው ሁሉም ቤት አየው። የመጨረሻ ነው የሚዋደዱት። ሌሎቻችን አማናዊ ነው የምንመስላቸው። ቼክም አያረጉንም፣ ቦታም አይሰጡንም። እርስ በርስ ፍቅር ያጫውታቸዋል። ሲያስጠሉ ቀንተሽ ነው ክሊርሊ። እኔ እኮ ነበርኩ በሷ ቦታ እያለች እኮ ነው። ሰው በልጅ ይቀናል። ጉድ እኮ ነው። ሻይ ነው ቆንጆ። ወይ አባት እዚች ጋር ነኝ። ነይ ልሸኝሽ። እዚሁ ነኝ። ግቢ ተሸኝ። ይቅርታ አግብቻለሁ። ማንን ባክሽ? አሪፍ የተሻለ ጽድት ያለ መኪና ያለው ታለሽ ተገቢያታለሽ። እዚህ መኪና እኔን ሰው አትበይኝ። ታዲያ አስገባሽ መስሎ ቢዋይዲ እኮ ነው። ምን አሁን ገጠኝ
አሪፍ የተሻለ መኪና ያለው ይሄ አሁን እየነዳ ያለው መኪና እኮ 3 ሚሊዮን ቤት እኮ ነው አይደለም እንዴ? እኔ ከተሳሳትኩ አርሙኝ። ከ2 ወር ናፍቆት በኋላ ወይኔ መንታ ድንቡሽቡሽ መንታዎች። ኧረ አው ምን እየጠራችሁት ነው አባታችሁን? መኪና መጣ አባይ ቀስ እሺ አባይ ሞቷል ልጅ አይ አባይ እዚህ አይደለም የት አለ አባይ አዛ የት አዛ ኧረ ናፍቆት ኧረ ተው አባታችሁ መጣ ወይኔ ይኸውልህ በቃ ከፊልድ ተመልሰህ እንደዚህ አድርጎ ፍቅር የሚሰጥህ ልጅ ካለ ምን ትፈልጋለህ ነው ማለት። የዓለማችን ሀብታሙ ሰው እሱ ነው። የዓለማችን ሀብታሙ ሰው እሱ ነው። ፍየሉ ተይዞልሃል ምናምን ፍቅር ልነግርህ ነው ማልችለው በቃ ባይና ገኛት እንዴት ደስ እንደሚሉ ኧረ መንታ ልጅ ወልደህ በቃ የእውነት እኔ ራሴ እንደዚህ መንታውን መውለድ ነው ፈልገው የእውነት ለእናንተም እንደዚህ አይነት ቆንጆ በቃ ቆንጅዬ ልጆችና ቆንጆ ትዳር ይስጣችሁ። በቃ ያው ክርስቲያኖ ከጀርባ ይጮሃል። ክርስቲያኖ የዓለም ዋንጫ ላይ መሆን ነበረበት። እዚህ መጥቶ ለምን እየጮህ እንደሆነ አልገባኝም። ሪችማን ፕሮብሌም ገባ። ሀብታምን ብትሆን ትህትና ማሳየት አለብህ ለሰዎች። በሩን ከፍቶ ወረደና ለሰውየው ወረደለት፣ ከፈተ በሩን። እንደዚህ አይነት ትህትና ነው የሚያስፈልገን ሁላችንም። ጤና ክብር አይመስለንም። ጤና ክብር አይመስለም። ውሃ ሀብት አይመስለንም። አሬ ቅርቴን እዛ ጋር ካሜራ አለ። ጥያቄ ነው ይደብርሻል? አንድ ጥያቄ አለኝ ከመለስሽልኝ 2000 ብር እሸልምሻለሁ። አዎ እሸልምሻለሁ። ጥያቄውን መሰለሽ ለኔም ለፋሚሊዎችም አንድ እውነት የሆነ ነገር ንገሪኝ። ጤና ክብር አይመስለም። ውሃ ሀብት አይመስለንም። ሁላችሁም ማስመሰሎች ነው። በጣም ትክክል ነው። እሺ ፋሚሊዎች ያው እንደሰማችሁት ነው። ሁላችሁም ኮሜንት ላይ ልክ ናት ትሸለም ካላችሁ እዚህ ቦታ መጥቼ ሸለም። ኧረ ትሸለም የእውነት ኮሜንት ላይ ትሸለም እያላችሁ ጻፉልኝ። እንግዲህ መልካም እድልኝ ነው። እሺ ሲጀምር ማን ነው ጤና ክብር መስሎ የሚታየው? ጤና ስናጣው አይደል ወይ? ስናጣው እኮ ነው። ሁላችንም መተንፈሳችን ትልቅ ነገር አይመስለን፣ መራመዳችን ትልቅ ነገር አይመስለን፣ በስነ ስርዓት ማሰባችን ራሱ ትክክል የማይመስለን ሰዎች አለን። በቃ ልክ አንዱን ስናጣው ከሰውነታችን አንዷን ነው ማለት ጥንጧ የምትባለውን ነገር ራሱ ልክ ስናጣት ላይፋችን ምስቅልቅል እንደሚል ሲገባን ያኔ ነው በቃ ጤና ለካ በገንዘብ ራሱ የማይገዛ እንቁ የሆነ ሀብት መሆኑ የሚገባን ያኔ ነውና ለዚች ልጅ ኮሜንት ላይ ግቡና ትሸለም እያላችሁ ጻፉልኝ። እውነት ሚስት ጋር ብቻ ስትውል አይደብርህም ስባል ኦፍ ኮርስ ሚኩ ከምትልህ ሚስት ጋር ከዋልክም አይደብርህም። ሲጀምር ከሷ ጋር እያልክ ሊደብርህም አይችልም። እኔ ሲጀምር እንደዚች አይነት ሚስት ካለችኝ የምን ከቤት መውጣት እርሳኝ። በስራ ምክንያት ነው ውጪ ራሱ ከወጣሁ እሷን ለማፍታታት አንድ ጓደኛ አይኖረኝም ነው ማለት። በቃ እስቲ እንዴ ላይፍህን እንደምትቀና ነው የምታረግልህ እኮ። ተነስና ብር ለጥፍላት ነው የምልህ በቃ። እኔ አሁን እንደዚህ ብጨፍርልኝ ሚስቴ ኧረ አጨፋፈር ያስቃል። አንተ ለጥፍርሽ ለፀጉርሽ ምናምን ብዬ 30,000 ብር ግንባሯ ላይ በቃ አይደል እንዴ? ቆሻሻ ነሽ ቆሻሻ ወጭጭ። ምን አርጋ ነው ወንድሜ እንደዚህ መሰልባት እንዴ? ቆንጅና ማይምጡ እንዴ? እኔ አልተጣሩም። ስም ብለ ቆራሰው ታጣሪ እንጂ እነሱ አይመጡ ልቆርሶ ነው እንዴ? አንተ ለምንድን ነው የሆነ ነገር በተደረገው ቁጥር ተጣሪ እንቱ ምናምን? ምን ችግር አለ ቢጠራ? ምን ችግር አለ ቢጠራ? ግልጽ ነው የነገርኩ። አዎ የሆነ ነገር በተደረገ ቁጥር ይቅመሱ ይብሉ ይጠጡ።
ቂጣ ጋግረሽ ላበጥበጠሽ እነሱ ያልቀመሱት ታዲያ ማን ሊቀምሰው ነው እንዴ? የሰራው ለነሱ ማብላት ሆነ እንዴ? እንዴ እናትና አባቴ እኮ ናቸው። እና ቢሆኑ አንቺ እንዴት ነው የሚያናግርሽ? እንዴት አልተናገርኩም? ቀጥ ብላ አስወጣት። ትክክለኛ ነገር ነው የነገርኩ። እያሰብሽ ነው የምትናገር? አዎ እያሰብኩ ነው የምናገር። እና እናትና አባቴ ያልቀመሱ ማን ሊቀምሰው ነው እንዴ? እና ቡና በፈለቁት ንጠጡ፣ ቂጣ በጋገርኩ ቁጥር ኑ ብሉ ልበላቸው። እና ታዲያ እነሱ ያልበሉ ያልጠጡ ማን ሊበላ ማን ሊጠጣ ነው? አረ ከነቂጧ አስወጣት፣ ከነቂጧ አስወጣት። አረ ገድምቅ አራሳ ከነቂጧ አስወጣት። በሻይ እየነከረች ትብለው። እና ቢሆኑ ትዳር ይዘሃል እኮ። እና ትዳር ቢስ እንዴ አንተ ነው እንጂ ያገባው እኮ እነሱን አይደለም ያገባቸው። እየሰራሁ እየጋገርኩ እያፈለሁ ለእነሱ ማጠጣቸው እና እነሱን ተደብቂ ልብላ ልጠጣ? አዎ መተው አለብን። እንደውም እንግዲህ አዎ አንቺ እንዴት ነው የተቀየረሽ? አልተቀየረም። ምን አይነት ሰይጣን ሴት ነው የሆንሽ? አልሆንኩም። ግልጽ ነው የነገርኩ። እንግዲህ በእናትና በአባት ፈርድ ነበር፣ ግን እንደናንተ አይነት ምራት እየተፈጠረ ልጅ ከእናትና ከአባት ያቆራርጣል። ምን ለማለት ፈልገህ ነው? እየነገርኩሽ እኮ ነው። አንቺ ምን አይነት ቆሻሻ ሴት ነሽ? እንዴት ነው የምታስብ? ቢያንስ እናትና አባቴ መሆናቸውን ዘነጋሽ እንዴ? አልዘነጋሁም። ዘነጋሽ እንጂ አልዘነጋሁም። የማን ነው ጥፋቱ? የእውነት ውሃውን አጠጣት አንተ። ጭራሽ ከእናትና ከአባቴ ልታቆራርጭ ነው? ስሚ ምንም ብትሆኝ ከነሱ አላስበለጠሽም። እሺ ቆሻሻ ነሽ፣ ቆሻሻ። ውጭ። በእንደዚህ አይነት ሲቹዌሽን ላይ ማን ነው ልክ? ግን የእውነት እኔ ማወቅ የምፈልገው እናንተ ከማን ወገን ነው የምትሆኑት? ፍቅር የያዛትን ሴት ከመምከር 70 ጋኔል በጥፊ ማውጣት ይቀላል። በቃ ሰው ምን አለ፣ ጓደኛ ምን መከረ፣ ቤተሰብ እንዴት ሆነ፣ ይሄ ልጅ ምን እያበደለ ነው? የለም በቃ አንድና አንድ እንደ ጋሪ ፈረስ። እሱ ምን አለ፣ ወዴት ሄደ፣ እንዴት ሆነ ነው በቃ። የለም እኛ መክረን ዘክረን ይሄ ልጅ እንዲህ አድርጓል ጭራሽ በነጋታው ልጥፍ ብለሽ ባባዬ እሷ እንዲህ ብላ እናት ያባታ አብራንቺ ታማለች። ፍቅር ሲይዛችሁ በቃ ምንድነው ሰው ለምን እንዲህ ይላል? ጠይቁ። ጠንጋራ ከስድብ ጋር ነው እንግዲህ ታኮና እንባህለች። ኩንብንብ ተመልሰናል ከያብ ጋር። የቤቴን ፓርቲሽን በዚህ መልኩ ሰርቸዋለሁ። እናንተ ከ10 ሬት አድርጉት። ሌላው ግሬት ሞባይልን 150 ሺህ የማስገባት ቻሌንጃችን የቀሩት ቀናት እጅግ በጣም ጥቂት ስለሆኑ አካውንታቸውን ከስር አስቀምጥላችኋለሁ። 150 ሺህ በማስገባት ፕሮሚስ የተገባልንን አይፎን 16 ፕሮ ማክስ እንድንቀበል እርዱን። ወዳችኋለሁ ያረዳ ልጆች። ካሌባ በቃ ይኸው በአዲሱ ቤቱ ቆንጆ ፈዋ ሊሰራልን ያሰበ ነው ይመስለኝ። እኔም ከስር ግሬት ሞባይልን ሜንሽን አረግላችኋለሁ። ቲክቶክ ላይ እየገባችሁ ፎሎ አርጉት። ምርጥ ያረዳ ልጆች ፎሎ አርጉለት። ያረዳ ልጆች ግሬት ሞባይልን። ይሄ ብታምኑም ባታምኑም ነው የምላችሁ። ይሄን የመሰለ ቤት ያለማንም እርዳታ ብቻውን ነው ጥንቅቅ ያደረገው ነው የምላችሁ። በቃ ልጁ የዲአይዋይ ኪንግ ነው የምላችሁ። ዲአይዋይ ኪንግ። እኔ ድሮ ሼፍ ብቻ ይመስለኝ ነበረ። በቃ አናጺም ነው፣ ሁለገብ ነው። በቃ ሁለገብ ነው። እኔም አሁን ከሱ እኩል ተቆጥሬ እኮ ወጣት መባሌ እኮ እኔ ምን እችላለሁ? ሻይ ላይ ስኳር ጨምሬ ማማሳል አልችልም። እሱ ሁሉ ጥበብ አለው። ጥበቡ በቃ ያያችሁ። ሰልፍ አሁን ይሄ አልጋ ነው አይደለ? ሰልፍ ሜድ ቤድ አይደለ? እኔ ከሱ ስንት ነገር ተምሬያለሁ። ያረዳ ልጅ ሚስማር ሲመታ ራሱ አይስትም ነው የምልህ። አንድ አይጣመምበትም። በቃ አልጋ ያልኩት ነገር ምኑ ነው ተገኘ? በሩ ነው ተገኘ። በሩ ነው ተገኘ። በርም አይደለም ቁም ሳጥኑ ነው ተገኘ። በቃ ያለ ዩ ካንት ነው ሂዝ ኔክስት ሙቭ ነው እያልኩ ያለሁት። ኔክስት ሙቭ ምን እንደሆነ ልታውቅ አትችልም። የካሌባ ያረዳ ልጅ ግሬት ሞባይልን ፎሎ አድርጉለት። በቃ አሪፍ ጸዴ ስልክ ይገጫዋል። ከዚህ በኋላ ያለ የጅግራ ጥብስ ይሰራልናል። ቆንጆ በቆቅ መረቅ የተሰራ ቅቅል ይሰራልናል። ምን ትፈልጋለህ? በቃ ረረ ከስተም ሜድ። አሁን ይቺ ደግሞ ምን ሊሆነ ዲስፕሌይ እዚህ ሀገር እኮ ይኸውላችሁ አዲስ አበባን እንደዚች አይነት ከስተም ሜድ የሆነች ነገር ምናምን ስትሰራለህ ስንት ብር ቻርጅ እንደምትደረግ ይታወቃል። ያው ካሌብ እኔው ራሴ ብሰራውስ ብሎ ያው ራሱ እየሰራ ነው። ያረዳ ልጅ
አቤት ጥበብ! ካሌብን ጥበብ ጠርተዋለች አይደለም በቃ እሱ ነው ጥበብን ነይ ቤቴ ግቢ ብሎ እሱ ነው የጠራት ጥበብን። ይመች። አይ ማርቲን ምሳ ልጋብዛት ታክሲ እየጠበኩ ነበር። ወደ ስራ ለመሄድ ባስ እየጠበኩኝ ነው። እንግዲህ ስራው ከቀናኝ ያልሽኝን አስቤዛ ሁሉ ይዤልሽ እመጣለሁ ውዴ። እና እኔ ቀጥራት እሷን ላስከፍላት ነው እንዴ? በኋላ ይሄማ ገብጋባ ነው የምትለኝ። እንግዲህ ስራው እንዲቀናኝ ጸልይልኝ ውዴ። አይ ታክሲ የሚባል የለም እባክህ። ወይ ወክ እያደረኩ ብሄድ ይሻላል። እሱ ችግር አንደኛው ችግር ላይ ነው። ወይኔ ዋሌቱን ረሳ። ዋሌት ውስጥ ደግሞ ብር አለ። አባባ ደስ አላችሁ አንተ ሊወስዱት እንዳይሆን ሊወስዱት ነው ጋሼ ወሰዱት። ሊሰጡት ነው። አየህ ሊሰጡት ነው። በእርግጠኝነት ይሄ ቦርሳ ያንተ ነው ነኝ። ምክንያቱም እዛ ቦታ ላይ ከኔና ካንተ በስተቀር ማንም ሰው አልነበረም። አዎ የኔ ነው። ብቻዎትና ያገኙት ማንም ሰው አልሃየውትም። መውሰድ ይችሉ ነበር ማለት እንዴት መለሱልኝ? አየኔ ልጅ የሰው ልጅ እውነተኛ ማንነቱ የሚለካው እኮ ሰው ሳያየው በሚያደርገው ነገር ነው። ሰው ያየውማ ሁሉም ደግ ነው፣ ሁሉም ታማኝ ነው። ጥያቄው ሰው ሳያይ ምንድነው ነው? በጣም ሪል የሆነው ነገር ምን እንደሆነ ታውቃላችሁ? ሰው ሳያየን ምንድነን እኛ? ትክክለኛ ነገር አንዳንዶቻችን እኮ በቃ ለሰው መልአክ የምንመስል ውስጣችን በቃ የሆነ በጣም ኢቪል ማንነት ያለን ከመጥፎ ውጪ ምንም ነገር ማናስብ ሰዎች ሁሉ አለን እኮ። ሰው ስለሚያየው ሳይሆን ፈጣሪ ስለሚያውቀው ማንነታችን ነው መጨነቅ ያለብን። ዛሬ ደግሞ ከአንቺ ጋር ነው። ጅንኑ እየተጀነነ ነው ዛሬ ጅንን እያለ እብድ ነው። ምንድን ነው እስካሁን አላወቅም። አይ በርጠቢውስ ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እንደተመቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮዋን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዋናው ወቅታዊ ቪዲዮ እስክንገናኝ ድረስ ዋላ ፒስ አውት።